ኦኬ ኦኬ። እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ የሆነውን ኡስታዝ አቡ ሀይደር የሚናገረውን ምን ያህል ክርስትና ላይ ያለውን ወይም ደግሞ እቅዳቸውን፣ ሴራቸውን ባጭሩ እንደው በተወሰነ መልኩ እንድታዩት ያክል ነው። ግድያ ከመስማማቱ የተነሳ ፈተና ከመብዛቱ ግድያ ከመስማማቱ የተነሳ ከዚህ የበለጡ ብዙ ፈተናዎች ይፈትናል። አላህ እንደሚማናቸው ይፈትነናል። ስለዚህ ምን እናድርግ? እንስራ፣ አንድነታችን እንጠብቅ። ወይ ቀጥል። እሺ አሁን ከፍቷል፣ ይሰማል። ትልቁ ላይ ታደርገኝ ምን አለ? እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጢ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን። ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሀይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ተንኮታክቶ ከምድረ ገጽ ላይ ጠፍቶ ትንቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን። እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል ነህ። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል? ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው። የአልሸባብና የአልቡካሪ ልጅ እዚህ ማን ነው? የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይም ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረ የጎንደርን ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፈተህ የምጠይቀው ምን ሰው አይደለም እንዴ? አንተ ለሱ የሰጠውን እጅ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መውደ ቢያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም። ቅልት ሞት የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ ያዘርፍም? አንተ አዘርፍም መሆናል እንዴ? አበዛም እንዴ? ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም
ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28 ሱራ 5 51 የሚተገበሩበት ጀለልን እብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ ስሪ ላይ ስትደርሱ ግን ሳይ ሙስሊም 21 ኤ ሳይ ሙስሊም 21 ቢ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ ስቴጅ ስሪ ላይ ስትደርሱ አንተ መኖር አይፈቀድልህም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልህም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎዬ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለበት ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። የአንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል። ቲክቶክ ብቻ ነው አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ የአንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው፣ ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ አለ። የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 100 ሺህ ስለምናስባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ይሄ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184,100 ፎሎወር ያለው እፎይ 1 ይላል። አይ ቲንክ የሶስተኛውም ያንተ ነው መሰለኝ አይደል? ወይስ አይደለም? በቃ ሌሎቹ በቃ ሁለቱ ብቻ ናቸው። የኔ ሁለቱ ብቻ ናቸው። ከላይ ያሉት ሁለቱ ብቻ ናቸው የኔ። ስለዚህ በውስጥ ማንም ጋር የትም እንዳጽፉ፣ እዚህም እኔ ጋርም እንዳጽፉ። ሜቢ እዚህ ትልቁ ላይ ሜቢ እሱንም ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። ዋው! በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትን መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኝ አሉ። ኤንዌስ ፕሮሞትን ያደረጉን ይመጣሉ፣ እውነትን ያያሉ። ፈርሃን ሶሪ ኢንተራፕት ስላደረግን። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ሀሳብ አለ ያነሳ ነው ላይ ሀሳብ አለኝ። ኦኬ፣ እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትለዋቸውን ብገልጽልኝ ደስ ይለኛል። ችግር የለውም። ያው እኔ ሙስሊም ነኝ፣ ግን እንደ ሀሳብ አሁንም ሰጠ ማለት ነው። የገባሁበት ምክንያት ምንድን ነው? ይሄ ሃይማኖት የሚባለው ነገር ሴንሲቲቭ ነገር ነው፣ በጣም ስስ ነገር ነው። እፎይ ገብቶሃል አይደለ? እና ልልምፈልገው ምንድን ነው ስታስተምር አንተ ትክክል ብትሆን፣ ለምሳሌ አንተ እንኳ ትክክል ብትሆን የምታስተምርበትን መንገድ ብታስተካክልስ፣ ሞክ አንዳንድ ነገሮች ቢቀሩ፣ እኔ የእውነት ለመናገር ሀገር እንዲጠፋ አልፈልግም። አሁን በአንተና በሙስሊሞች የሚሰሩ ሰዎች አስተማሪዎች መካከል ጦርነት ተነስቶ አንተ የሆነ ነገር ብትሆን የሆነ ሰው ጎረቤቱን እየገደለ ጦርነት ነው የሚነሳው። ገብቶሃል አይደለ? ስለሆነ ይሄ እንዳይሆን ከስሩ ካሁኑ እሳቱ እየተለኮሰ ባለበት ሰዓት
አስተምህሮትን አንተ ብታስተካክል ሰላም ቢፈጠር ጥሩ ይመስለኛል፣ እንዳካሄድ ማለት ነው። እንደኔ ሰላም ለሚፈልጉ ሰዎች ማለት ነው። ገብቷል አይደለ? ሞክ ቢቀር አሁን ለምሳሌ አሁን እንኳን ከገባው ስሰማ ማለት ነው። ቆይ እሺ ሊስን አንድ ጊዜ ችግር የለም አንድ ደቂቃ ሞክ ብዬ ስልህ ምንድነው ለምሳሌ ስታስተምር እሺ አሁን አላህ ሶመድ የሚለው ለምሳሌ አንተ ዱልዱም ነው ምናምን አልክ አይደለ? ይሄ መጽሐፋችሁ እንደዚህ ይላል ትክክል አይደላችሁም ብለህ ማቆም ትችላለህ እኮ። ካልሆነ ግን ለምሳሌ ማለት ነው አላህ እንደዚህ መፈሳው ድፍን ስለሆነ ነው ምናምን ይሄን መጨመሩ ሌላ ይሄ ቁጣ ይቀሰቅሳል። ገብቶሃል አይደል? ይሄ ነገር ቢቀር ኑሮ ማለት ነው አንተ ቀጥታ የተጻፈውን ብቻ ተናግረህ በቃ ይሁን፣ ሌላ ነገር ከራስህ ካልጨመርክበት ሰላም እንዲፈጠር ነው የሚፈልገው እንደ ሀሳብ ማለት ነው። እርስ በርስ እንዳነጭ ያረስ እንደ ሀገር ነው እየነገርኩ ያለሁት። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ እኔ ድንች ብሆንና ኢየሱስ ቢበላኝ ከዛ ከበላኝ በኋላ ይፈሳኛል፣ ያፈሱንም ታመልካላችሁ ማለት ነው። ካካ ያደርጋል፣ ያ ካካውንም ታመልካላችሁ። ያው በጣም ኦፌንሲቭ ነው ፈርሃን፣ ለኛ በጣም ኦፌንሲቭ በጣም ማለት ነው። ምክንያቱም እንደዚህ አይነት አስተምሮ ስለሌለን ማለት ነው፣ እንደዚህ ስለማናምን ማለት ነው። ክርስቶስ በልቶ ጠጥቶ ተዛ ይጸዳዳል፣ እንደዚህ ይሆናል፣ ይፈሳል ምናምን የሚሉ አይነገሩም ለክርስቶስ። ይሄ በጽሁፎቻችን በመጽሐፍቶቻችን የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ይህንን ትቀጥላለህ። አንዴ ይህ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋል። ለዘመናት ሞክ ተደርገናል፣ ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳችኋል። አይ ነው ግን ፖሊሚስቲክ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ ይላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ። ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ ነገር ይኖራል አለ፣ ችግር የለውም። እፎይ አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ ያንተ ደረጃ አለ አይደለ? ደረጃ ምንድነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙን፣ በሙስሊሞች ደግሞ ደረጃ ደግሞ የተሻሉ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ እየሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። በደረጃ በአንተ ደረጃ ያለ ሰው ግን ሲናገር እንዳንተ ወርዶ ወይም ደግሞ የሆነ ወርዶ እንደዚህ የሚናገር ነገር ከሆነ ወርደህ ትናገራለህ። ገብቶሃል አይደል? በደረጃ ማለት ነው። ኢቭን ማለት ግን ማንም ሰው ገብቶ ተራ ነገር ሲናገር መመልስ ይሄም ከሆነ ቁጣ ይቀሰቅሳል፣ ሀገር ይፈርሳል። እፎይ አንተም ታውቀዋለህ። አሁን ቤትህ ወጥተህ እንዴት ብለህ ወደ ቤትህ እንደምትመለስ ጥሩ ስሜት የተሰማ አይመስለኝም። አሁን ባለው ነገር ላይ ወጥተህ ስትገባ እንኳን ማለት ነው አይደለም እንዴ? ስለሆነ ይሄ እንዳይፈጠር ሀገር እንዳይጠፋ በደረጃ ብታወራ የማይመጥኑ ሰዎች ጋር ወርታቸው ወርዶ ሰዎች የሚናገሩትን ነገር ምላሽ ባሰጥ ላለቃቅም ጥሩ ይመስለኛል፣ እንደ ሀሳብ ማለት ነው። እንደ ሀገር እንድንቀጥል ከተፈለገ ማለት ነው። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ሰውዬ መጥቶ ቢሰርበኝ ባይዞ በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዞ ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው፣ እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም ማናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው
እንደዛ አክት ሲያደርጉ እናድዳለሁ፣ እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ ሙሐመድ ከድር ምን ያህል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ እንደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ይዘው ይለኛ እኔ አሁን ይህን ሪቨርስ አድርግ የአንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየህ፣ ይህንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሀሳብ ላይ መሞገት በጣም ደስተኛ ነን። ምንም ሞክስ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም፣ ሁለት አይደለም፣ መዓት ናቸው እናንተዎቹ። እኛ ጋር እስኪ ስንት እንደው ቁጥር ብልህ ፈርሃን እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስ ሳይድረስ እዝህ ራሱ ብታዳላና ልቁጠር ብትል ከኛ ውስጥ መምህራን ልብ በል። እኔ ራሱ መምህር አይደለሁም፣ ባይዘው ፈርሃን ተራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም። አምስት መምህር መጥራት አችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምናን የሚያስተምሩት የእስልምና ኡስታዞች ግን መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ያደረገ የሚሉት እንዳለ ኡስታዞች ናቸው። 80% በትንሹ ኡስታዞች ናቸው፣ ውክልና ያላቸው ማለት ነው። ለምሳሌ ኢየሱስ ክርስቶስ ጌ ነው፣ ሎቱ ስብሐት፣ እብድ ነው፣ በሽተኛ ነው ያለው እስላሚክ ደዋ እንደዛ የሚለው አይደለ? ድርጅት የሚመራው ትልቅ የእስልምና ተቋም ስፖንሰር የሚያደርገው በመንገድ ላይ እየሄደ የሚሰብክ ኡስታዝ ነው። እንግዲህ ይሄ ምን ያህል ከባድ እንደሆነ ለእኛ አስበው። ከኛ ውስጥ ግን አንድ ነገርኩ መምህራን የለንም። ግን ያምሃል፣ በቃ ሲያምስ አትፈልግ ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምን ላይ ትሰጣለህ? ስለዚህ ምን ይሆናል መሰለ፣ የእናንተ ጋር ያለ ቁስል እኛ ጋም ቁስሉ ይኖራል ማለት ነው። ቀጥልሽ። እሺ ችግር የለውም። አዎ እና ምንድነው አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁኝ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም፣ ከሙስሊሞችም አለ ይኖራል። ነገር ግን እፎይ ልልህ የፈለግኩት ምንድነው የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ? ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቶሃል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሞክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ አለፈ። ሰላም ለምን አንፈጥርም? ወይም በሰላም ለምን አንፈታም? ችግራችንን ነው። ለዚህ መፍትሄ አንፈልግለትም? እፎይ እንደ ሀሳብ ነው መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያው አስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድን ነው እሱ? ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድን ነው እሱ? የእኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ አላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ፣ አንተ እንትን እያልከኝ፣ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት፣ አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጩን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። ነገር ግን ይህ ነገር እንዲስተካከል እኮ አሁን ምን ገብቷል? አንተም እኮ ትላልቅ ሰዎች አሉ። አሁን ሁሉም ሰው ሙስሊሙም ክርስቲያኑም የሚሰማቸው ከእናንተም በኩል ያሉ ሰዎች አሉ አይደለም? ይህን ነገር አስታርቀው መቀጠል አለበት። አሁን እፎይ ለምሳሌ አንተ አሁን እንደሚዛትብህ ብትገደል ወይ የሆነ ነገር ብትፈሆን ምን ይሁን ይመስላል? ከዛ በኋላ ቀጣይ ያለው ነገር ሰላም ይሁን ይመስላል? አይሆንም አይደለ? ስለዚህ ይህንን ቋጮ እንደ ሀሳብ እኔ አላብዛባችሁ፣ ሀሳቤን ለመናገር ነው የገባሁት። ሰላም ስለምፈልግ እንቀበላለን። ጤናማ ሀሳብ ነው። ፈርሃን ፎሎ ቆይ አንዴ ትቀጥላለህ። ፈርሃን ሜይ ቢ እሺ፣ ቀጣይ ትቀጥላለህ። ፈርሃን ፎሎ አድርጉኝ። እኔ እንዳደርግ ነው የገባኸው። እኔ ፎሎ ዘመን አስመሰለብህ።
ልመና ፎሎ አድርጉኝ። አስመሰለብህ። አይ አይደለም፣ ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። ኦኬ፣ እኔ እንኳን ደህና መጣ። አብዱራህማን እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው፣ ግን እከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉ ነው ያለው፣ ይሰማሉ። ጥያቄ ነው ያለኝ ለአንተ እንደ አንድ ወንድም፣ እንደ አንድ ኢትዮጵያዊ። ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች በክርስቲያን ወንድሞችም ላይ የሚያዩ በእህት ወንድሞች የሚያየው ነገር ጥሩ አይደለም። ማጋጋል ነገር ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድን ነው? እኔ ከአንተ ምን ልማር? በቃ እችን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ነህ፣ ብዙ ጊዜ ይከታተላለሁ ብያለሁ፣ አይቻለሁ። ግን ከአንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ከአንተ ስድብ ልማር? ከአንተ ጥላሸት ነገሮች ልማር? ከአንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት አድርጉ ወይ ሙስሊም እንደ ገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ፣ አንድ መምህር፣ ቅስ አስተማሪ፣ ቅሶቹም ይሆኑ ሼኮቹም ይሆኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የሚያየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ነው የምለው። ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስታዝ ደግሞ አላየሁም። እኔ ከአንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ፣ ይቅርታ። ከአንተ እኔ አባት ነህ፣ ወንድም ነህ። መሐመድን ብለህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳ አቢ ወሚ ያ ረሱላላህ፣ እኔ በቃ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይህን ደግሞ ሁሉም ሰው ጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምንም፣ እሱም በአንተ አያምንም። ስለዚህ የሰውን ሃይማኖት መተቸት መንካት አይቻልም። ግን ይህን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሙነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር እናየው። እኔ አንተ ሃይማኖት ላይ ምንድን ነው ይቅርታ ከሃይማኖት ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይሄንን መልስልኝ። እሺ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ፣ ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይም አቋሜን ወይም የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ፣ አንተንም እንዳነሳውም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለህ። ሳይ ሙስሊም ለምሳሌ 2167 ኤ ላይ ክርስቲያንና አይሁዶችን ኢብን ሰላም አትበሏቸው ቀድሞ ሰላም ካላሏችሁ ነው የሚለው። ሱራ 3 ሳይ ሙስሊም 2167 ኤ ላይ ይከፍትላል። ወይንም ደግሞ ሱራ 3 28ን ክፈትልን። ሱራ 3 28 ላይ ክርስቲያን አንዴ 3 28 ሱራ 3 28 ኢምራን ማለት ነው። ኢምራን ቤተሰቦች የኢምራን ቤተሰቦች ወይም ደግሞ ሱረቱ መኢዳም ላይ አለ 51ኛው አያ ላይ ቁጥር 28 ላይ
አስቀድመን ግን 9:29ን እንመልከተው እና 30 አንዴ እንመልከተው። እሺ አይሁድ ዘይር ያላህ ልጅ ነች አለች። የትም አትሄድ፣ እዛ ሁን አታውጣው። ምን አለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቀራልናለህ። አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄንን ትቀራለህ? የቁርአን ክፍል አቀራም። ፎሎ አድርጉኝ። ለምንድነው ማልቀረው? ሃይማኖት እኮ ነው ይሄ ቃል የአላህ ቃል ነውና አንተ የሰጠው ሌላ ጥቅስ ነው። ልንገርህ፣ ቆይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም። ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው እኮ አንብበው። አላህ ያጥፋቸው የሚለውን አሳየው። አላየውም መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋ ትጫወታለህ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 5:51 ወይም 3:28ን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9 ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9 ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርጋ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ስለሆነ ተዋጋቸው፣ እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለም። አዳምጠኝ። አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። እዴ ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ
አንድ ሁለት ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ አይሚን ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይህ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ መቴ ተው፣ ጥያቄን ጠይቀኝ። ስለ እኔ እንደምታው። ኦኬ እሺ ጥያቄ ፈለከውን ጥያቄ ጠይቀኝ። በ56 ዓመት ቆይ ፕሊዝ ቆይ፣ ታፍራለህ አታፍርም? እንመልከት። አሻንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመትህ ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድን ነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይህን መልስልኝ። አለማፈርህም አይሆን አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲኔ አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ስማኛ፣ እሺ ለማታዳምጠኝም እኔን እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን ፎሎ አድርጉኝ። 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብይ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን? እሺ መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ሰው ነኝ ብለኛል። እዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ ጠየቅኩት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ፣ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ፣ አንዴ እንደማመጥ ፕሊስ፣ አንዴ ሚታርግ። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ። አንዴ 400 ሺህ ብር ሊበላ ፈልጎ ነው ልጁ ከሌላ ሰው ጋር ሀሳብ እንቀጥል። እሺ 70 ሺህ በላን ካራቸው ነገሮች ነው ያለው። 400 ሺህ 50 ሺህ የምትሉት ነገር ሁሉ አሁን ለምን እንደማምለም ትፈራላችሁ? ለምን እንደማመጠም ትክክለኛው በቴሌቪዥን በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩ ነው። በቃ 29,000 ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ የሚስት እንትን ለመምረጥ አይደለ? እኔ ወንድ ነኝ።
አንተም ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለም። ሰባሽ ብላን እኔ ላውራ። አይ ቀድመው እነሱ ቅድም ስላወራህ አንተ እነሱ ይቀጥሉ። አይ መልስ ልንሰጥህ ብዬ ነበር። አይ ኖ ራስን ችላ አንተ ራስን የቻለ ብቻ አንተ ከአንተ ጋር የተያያዘ ብቻ አስቀድሜ ከዚህ በፊት የሰራኋቸው ላይ ውሸቶች አሉ፣ ቅጥፈቶች አሉ የምትላቸውን ብቻ ከሌላ ጋር ያወራሁት አንተን አይመለከትም። በቃ ሰባሽ ብላን ተማም ወይንም ማማዬ እንኳን ደህና መጣሽ። ክርስቲያን የምትለው ሀሳብ አለ እዚህ ላይ